የሰዓቱ ሰበር መረጃዎች በዛሬው ዕለት ከደመጡ እጅግ ወሳኝ መረጃዎች መካከል አፋብን ሌላኛውን የብልጽግና ጽህፈት ቤት ዋና ኃላፊን ተመስገንን በዛሬው ዕለት መደምሰሱ ተገለጸ። በዛሬው ዕለት ከተሰሙ እጅግ ወሳኝ መረጃዎችና አከርካሪው እንደተመታ ማሳያ ነው የተባለለትን ይህንን ልዩ ኦፕሬሽን በዳሰሳ መልክ እጃችን ላይ መረጃው ደርሷል። ወደ እናንተ የማቀርበው ነው የሚሆነው። አብይ አህመድ በመራው ዝግ ስብሰባ እንዲሁ ጄኔራሎቹ ለአመፅ መነሳሳታቸውና እንዲሁም በርካታ ሁነት መከሰቱ ተነግሯል። በዝግ ስብሰባው እንዴት ጄኔራሎቹ ሊያምፁ ቻሉ የሚለውንና ዝግ ስብሰባውን የበተነውን ከፍተኛ ትችት ያስተናገደውን የአብይ አህመድን ሀሳብ በዝርዝር ወደ እናንተ አደርሳለሁ። ከዚህ በተጨማሪ በትግራይ በቀጠለው አፈሳ ዛሬም እንዲሁ በርካቶችን ያስቆጣ ድርጊት ህወሓት መፈጸሙ ተገልጿል። እንዲሁም የእርስ በርስ ተኩስም እንደነበረ በትግራይ ክልል ተገልጿል። በሁለቱ አንጃዎች መካከል ማለት ነው። ወደ ትግራይ ሄደን የምንመለከተው ወሳኝ መረጃ ይኖረናል። እስከ መጨረሻው ከኛ ጋር እንድትሆኑ እጋብዛለሁ። ወደ ተመልካቾች እነዚህን ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማል ያልኳቸውን ሌሎች አጫጭርና ወሳኝ መረጃዎችን ጨምሬ ለሚቀጥሉት ከ10 ደቂቃ በላይ ከኔ ጋር ስትቆዩ በዝርዝር ወደ እናንተ የማደርስ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ይህ ሁሉ በእጅ መረጃ የተሰኘው የመረጃ ሰዓት የምናቀርብበት ቻናላችን ነው። ሰብስክራይብ እንዲሁም ቪዲዮን ሲጀምሩ ላይክ እና ሼር በማድረግ እንዲሆን ከወዲሁ በአክብሮት እየጋበዝኩኝ በቀጥታ ወደ መረጃዎች የማቅና ነው የሚሆነው። በእኔ በኩል መልካም ቆይታን ተመኘውላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰንብታችኋል? ዳግም በመረጃ ሰዓት ተገናኝተናል። መረጃዎቹን ወደ እናንተ እያደረስኩ አብሬያችሁ የምቆየው ከሁሉ በእጅ መረጃ እኔ ልዑል ነኝ። ቀዳሚውን መረጃ ወደ እናንተ በማድረስ የዕለቱን ፕሮግራም የምጀምር ነው የሚሆነው። አፋብን ወሎ ቤት አማራ ጀብደኛው ሚኒሊክ እዝ የ102ኛ ኮር በዘመቻ አንሻ ሳይድ ከወንድም 101ኛ ኮርና ልዩ ዘመቻ በጋራ ግንቦት 21 2018 ዓ.ም በብልጽግና ወንበር አስጠባቂ ሰራዊት ላይ በተኩለሽ ከተማ ዙሪያ እርምጃ መውሰዳቸው የሚታወስ ነው። በመሆኑም አሁን በደረሰን ሌላ መረጃ የ102ኛ ኮር የ65ኛ ክፍለ ጦር በወሰደው የሞርታር 82 ኢላማውን የጠበቀ ድብደባ አገዛዙን የ45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታን ጨምሮ ዲሽቃ ምድብተኞችን ልዩ ቦታው በአምዳባ አቦ 026 ቀበሌ ላይ ሙሉ በሙሉ መደምሰሱ ተገልጿል። በተጨማሪም የጠላት 45ኛ ክፍለ ጦር ዲሽቃ ሙሉ በሙሉ ከጥቅም ውጭ መሆኑን የውስጥ መረጃዎች ጠቁመዋል። ሌላው የብልጽግና ወንበር ጠባቂ የ45ኛው ክፍለ ጦር አዛዥ የሆነው ኮሎኔል ተርፋታ ዛሬ ግንቦት 22 ቀን 2018 ዓ.ም በሐራ ከተማ ከሌሎች የሬጅመንት አመራሮች ጋርም እንዲሁ የቀብር ስነስርዓቱ መከናወኑን ነው የውስጥ መረጃዎች የገለጹትም። በመጨረሻም የጠላት 45ኛ ክፍለ ጦር ዙ 23 በቀድሞ ዞብል አምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር ሜካናይዝድ አልሞ ተኳሾች በወሰዱት ስብጥር የሞርታርና የዲሽቃ ሙሉ በሙሉ እርምጃ ተወስዶበታል። መዳረሻውን ድልና ነጻነት የሆነው የአማራ እንዲሁም ቀሪው የኢትዮጵያ ሕዝብ የህልውና ተጋድሎም ተጠናክሮ ይቀጥላል ሲል የሚኒሊክ እዝ የ102ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። በሌላ እንዲሁ ወሳኝ መረጃ ምርጫ ብሎ ነገር የለም ያለው የባሲውሎበን ወረዳ ህዝብ ከ106ኛ ኮር 34ኛ ክፍለ ጦር ጋር ውይይት ማድረጉ ተሰምቷል። ግንቦት 22 ቀን 2018 ዓ.ም በደረገው የህዝብ ውይይት በአማራ ህዝብ ላይ እንዲሁ በቀሪው የኢትዮጵያ ህዝብ ላይ ግልጽ የሆነ እንዲሁ እኩይ ተግባሩን የከፈተው የብልጽግናው ስርዓት ያዘጋጀውን ምርጫ መንግስታዊ እንዲሁ ውንብድና ነው ያለው የባሲውሎበን ህዝብ ከ206ኛ ኮር 34ኛ ክፍለ ጦር ጋር እየመከረ ይገኛል። በባሶ ሊበን ወረዳ ያገዛዙ ሰራዊት እንግዲህ ከፍተኛ የሆነ ጥቃት እየፈጸመ እንዲሁ በድሮን በመድፍና በታንክ የታገዘ ጦርነት እንደቀጠለ ባለበት ነባራዊ ሁኔታ ይደረጋል የተባለው ምርጫ በዲሽቃ በሞርተርና እንዲሁ በሰራዊቱ ታጅበው በሁለት ቀበሌዎች ብቻ ለማከናወን መወሰኑን የብልጽግናው ጽህፈት ቤት አስታውቋል። አፋብን የጣለው የተሽከርካሪዎች እንቅስቃሴ ገደብ ሙሉ ለሙሉ የተተገበረ ሲሆን ህዝቡ ከትግሉ ጎን መቆሙን ያረጋገጠበት እንደሆነም ነው የተገለጸው። ተመልካቾች በሌላኛው ወሳኝ መረጃ አይበገሬው 64ኛ ክፍለ ጦር የሻለቃ መሪውን ብሬን ተኳስ ጨምሮ 10 የአድማ ብተና ፖሊስና የሚሊሻ አባላት በደፋጣ ኦፕሬሽን እስከ ወዳኛው መሸኘቱ ተነግሯል። 7ቱ ቀላልና ከባድ ቁስለኛም ሆነዋል።
ግንቦት 22 2018 ዓመተ ምህረት አፋብኃ ቴዎድሮስ እዝ 201ኛ ኮር አይበገሬው 64ኛ ክፍለ ጦር ቀኝና መሐንዲስ በእነማይ ወረዳ ሁለት አምባ ዲቢሳ ቀበሌ ያገዛዙን የሐሰት ምርጫና አፋብኃ ያወጣውን የመንገድ ክልከላ በጣሰ መልኩ ባጃጅ ላይ እርምጃ ሲወስድ የአገዛዙ የሐሰት ምርጫን ለማስፈጸም ከየትመን ከተማ ወደ ቢቸና ከተማ በአንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስና ሚሊሻ የጫነ ተሽከርካሪም በተወሰደበት ልዩ የደፈጣ ኦፕሬሽን ድል መቀዳጀቱን አፋብኃ ገልጿል። በክፍለ ጦሩ ቀኝና መሐንዲስ አባላት ቁጥጥር ስር የዋለው ባጃጅ ለማስለቀቅ ከየትመን ከተማ በአንድ ኦባማ በጉዞ ላይ የነበረው የአድማ ብተና ፖሊስና ሚሊሻ አባላትን በመያዝ ወደ ሁለት አምባ ዲቢሲ ቀበሌ ያቀና ቢሆንም በጀግኖቹ የደጃዝማች በላይ ዘለቀ ልጆች በፌዴራል መንገድ ጥቁር አስፋልት ሁለት አምባ ዲቢሳ ልወያ ጎጥ ላይ በወሰዱት የደፈጣ ጥቃት ያገዛዙን ሚሊሻ አባላት ወደ አፈርነት መቀየራቸው ነው የተገለጸው። የ64ኛ ክፍለ ጦር ቀኝና መሐንዲስ በሰራው ልዩ የደፈጣ ኦፕሬሽን 10ሩ ወዲያው ሲሸኙ 7ቱ ቀላልና ከባድ ቁስለኛ መሆናቸው ተነግሯል። ከነዚህ መካከል አንደኛ ለዓለም ጌታነህ አድማ ብተና ሻለቃ መሪ፣ ሁለተኛ እንዲሁ ፖሊስ ይታያል ሙሉቀን ብሬን ተተኳሽ የነበረ፣ ሶስተኛ ቢያድግ አይችሉም የማህበራት ጽህፈት ቤት ኃላፊ ሚሊሻ ሰይድ ዳውድ ቀላል ቁስለኛ ሆኖ የተረፈ፣ እንዲሁም ሚሊሻ ጌትነት ውበት፣ ሚሊሻ ስማቸው የሆነስና ሚሊሻ ይበልጣል ሽፈራው የተባሉት ከባድ ቁስለኛ በመሆን ደብረ ማርቆስ ሆስፒታል የገቡ ሲሆን ስማቸውን ለጊዜው ማግኘት ያልተቻለው የአገዛዙ ቅጥረኛ ሚሊሻና አድማ ብተና አባላትም እንዲሁ መማረካቸውም ተገልጿል። በአፋብኃ ኃይሎች ከፍተኛ ጉዳት ያስተናገደው የአገዛዙ ቅጥረኛ ሚሊሻም ሹፌር አየለ ግሩም የተባለን የቢችና ተወላጅ አስገድደው እንዲጭናቸው ካደረጉ በኋላ ለአፋብኃ ቀድመህ መረጃ በመስጠት ነው በማለት እንዲሁ በአሰቃቂ ሁኔታ መግደላቸውም ተነግሯል። በየትመን ከተማ አቶ በላይነህ አድማስ የተባለን ንጹሐንም እንዲሁ በስቃይ መግደላቸውም ተነግሯል። የደጃዝማች በላይ ዘለቀ ልጆች የ64ኛ ክፍለ ጦር ቀኝና መሐንዲስ በሰራው ከባድ የደፈጣ ጥቃት አገዛዙ በድንጋጤ ውስጥ መግባቱ የተነሳው ከደብረ ማርቆስ ደጀን የትኖራ ጢቅ የሚገኘውን የሰው ኃይሉን ከከባድ መሳሪያዎች መድፍና እንዲሁ ዙ 23 4 ድሽቃ የመሳሰሉትን በመያዝ በሸበለ በረንታ መርገጭ ንዑስ ከተማ በመግባት ወደ አራጢ ከተማ ከባድ መሳሪያ ሲተኩስ መዋሉም ነው የተገለጸው። በሌላ መልኩ እንዲሁ የአገዛዙ 103ኛ የኮማንዶ ክፍለ ጦር አባላት መክዳትን ተከትሎ የአፋብኃ አመራር ወላጅ እናት በብልጽግናው አመራሮች መታሰራቸውን ኮሩ አስታውቋል። ያለማቋረጥ በርካታ የ103ኛ ኮማንዶ ክፍለ ጦር አባላት በየቀኑ አፋብኃን እየተቀላቀሉ ሲሆን በዛሬው ዕለትም ግንቦት 22 ቀን 2018 ዓ.ም የክፍለ ጦሩ ጋንታ መሪ እንዲሁ የኦሮሞ ብሔር ተወላጅ አንደኛ 10 አለቃ ይቅርታ ፈይሳ ገመቹ የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አፄ አምደ ጽዮን ኮር የ7 ክፍለ ጦርን መቀላቀሉን ኮሩ በላከው የግንባር መረጃ አስታውቋል። የመከላከያውን ፍልሰት ተከትሎ ልጆች ሰራዊታችንን እያስኮበለለብን ነው በሚል የፈጠራ ወሬ ከቀጠናው ውጭ የሚገኘውን የአፄ አምደ ጽዮን ኮር ምክትል ዘመቻ ኃላፊ የአፋብኃን መመኪያ መሸሻ ወላጅ እናት የሆኑትን ወይዘሮ አሳበች መንገሻን በአገዛዝ ኃይሎችና በመከላከያ አመራሩ ትዕዛዝ ሰጭነት ከግንቦት 19 2018 ዓ.ም ጀምሮ በአጣዬ ከተማ ዝግድባ ሰፈር የመከላከያ ካምፕ ውስጥ በግፍ ታስረው እንዳሉ ነው መረጃው የደረሰን። በዚህ አረመኔ ድርጊቱ ያላቆመው የአገዛዙ ዘራፊ ኃይልም የኤፍራታና ግድም ወረዳ የመተኬ ሸረፋ ነዋሪ የሆኑትን የሁለት አባት አርበኞችን የአቶ አውራሪስ ማሞን 2 በሬዎችና የሴት ልጁን ሳምሰንግ ዘመናዊ ስልክ እንዲሁም የአቶ ካሳይን ክብረትን 1 ብሬን በመዝረፍ የሃይማኖት ግጭት ለማስነሳት በማሰብ እንዲሁ ለአረፋ በዓል ለመከላከያ ሰራዊት የተዘረፉትን 3 በሬዎች ማረዳቸው ነው የተገለጸው። አገዛዙ እንደ ህዝብ የአማራን እንዲሁ የቀሪውን የኢትዮጵያ ህዝብም በማሰቃየት ለከፍተኛ ኢኮኖሚያዊ ውድቀት እየዳረገው መሆኑን መላው ህዝብ ሊጠንቅቆ ሊያቅ ይገባል ሲል ኮሩ ባወጣው መግለጫም ዳሷል። ውድ ተመልካቾች በሌላ ወሳኝ መረጃ የብልጽግና አመራር በጀብደኛው ሚኒሊክ እዝ አፋብኃዎች እስከ ወዲያኛው መሸኘቱ ተገልጿል። የሚኒሊክ እዝ የከተማ ሰርጂካል ኦፕሬሽን ቲም የአንጎት ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ በሆነው በአቶ ተመስገን ያረጋል ላይ የማያዳግም እርምጃ መውሰዱን ገልጿል። በአመራሩ ላይ እርምጃውን የወሰዱት የሚኒሊክ እዝ ሰርጂካል አማካኞች ሲሆን ስለ ኦፕሬሽኑ ዝርዝር መረጃ በሰፊው ነገ እንደሚናደርስ ቃል እየገባው ይህች መረጃ ወደ እናንተ አደረስኩኝ። ወደ ሌላኛው ወሳኝ መረጃ በዚሁ ላቅና። አብይ አህመድ በዝግ ስብሰባ በርካታ ጄኔራሎችን ያበሳጨ ድርጊት ሲፈጽም መዋሉ በዛሬው ዕለት ሾልኮ የወጣው መረጃ አሳይቷል። ከትላንት ጀምሮ ዛሬም የቀጠለው ለ2 ቀን የአብይ አህመድ በመራው ዝግ ስብሰባ ጄኔራሎቹ ማመጻቸው ተነግሯል።
በርካታ ጄኔራሎች ደሞዛችሁን ዝቅ አድርጎ እንዲሁም ጥቅማችሁን ቀንሱ በማለት ከፍተኛ ትችት ሲሰነዝርባቸው መዋላቸው ተገልጿል። ጄኔራሎቹ ግን በአብይ አህመድ ትዕዛዝ ክፉኛ መደናገጣቸውንና እንዲሁ ቅሬታ እንደገባቸው ቢያስረዱትም ይህ የሚሆን ነገር ነው በማለት ምላሽ መስጠቱን ተከትሎ በርካታ ጄኔራሎች ለአመፅ መነሳሳታቸው ተነግሯል። በርካቶችም እንዲሁ ኮሎኔል አዋጊው ጭምር ስብሰባውን ረግጠው መውጣታቸውና በሀሳቡ እንዳልተስማሙ ነው የተገለጸው። ይህንን በግዳጅ ለማስፈጸም ግን የራሱ የሚባሉትን ጄኔራሎችን መክሮ እንዲሁ ትዕዛዝ ማስተላለፉ ነው የተገለጸው ማለት ነው። በበርካታ ቦታዎች ላይ አሁን ድረስ ከፍተኛ አመራሩን እያጣ የሚገኘው የአገዛዙ ሰራዊት በዛሬው ዕለት የሰማው መርዶ እጅግ ክፉኛ እንዳስደነገጠው ነው በተለያዩ ቦታዎች እየወጡ ያሉ መረጃዎች የሚያሳዩት። ውድ ተመልካቾች አሁን ደግሞ ከባህር ማዶ ወዳገኘናቸው ወሳኝ መረጃ በዚሁ ሳቀና አርሰናል ዋንጫ በላ ብሎ የሚጨፍር ባለስልጣን ካለ አባራለሁ ሲሉ ፕሬዚዳንት ዮዌሪ ሙሴቪኒ ገለጹ። የዩጋንዳው አነጋጋሪ ፕሬዚዳንት ዮዌሪ ሙሴቪኒ የህዝብ ችግር ወደ ጎን ትተው ለአውሮፓ እግር ኳስ ክለብ ማለትም አርሰናል ስኬት የሚጨፍሩ የመንግስት ባለስልጣናትን ከስልጣን እንደሚያባርሩ አስጠንቅቀዋል። የህዝብ ችግር ይቀረፋል፣ ከድህነት ይወጣል ብዬ የሾምኩት ሚኒስቴር እንዴት ለአርሰናል ሲዘል ይውላል? ህዝቡ የሚበላው አጥቶ እያለ እኛ ስለ አውሮፓ ክለብ መጨፈር አንችልም? የእናንተ ሰዎች በዚህ ደረጃ በድህነት ውስጥ እየኖሩ እያለ እናንተ ግን አርሰናል አርሰናል እያላችሁ እንዴት እንደምትጮህ አላውቅም። የራሳችሁን ወገኖች በድህነት ውስጥ እየኖሩ እናንተ ግን የሌሎቹን ክለቦች ለማየት በዓለም ዙሪያ ትንከራተታላችሁ ሲሉ ከባድ የሆነ ትችት ለባለስልጣን ሹመኞች ገልጿል። አንድ ባለስልጣን ጭራሽ አርሰናል ዋንጫ በመብላቱ ለህዝቡ የደስታ መልእክት እንዲያስተላልፉ ማድረጉና እንዲሁም በርካቶች ጥያቄውን ውድቅ ማድረጋቸውን ገልጿል። ማንኛውም ባለስልጣን ክለቡን መደገፍ ቢችልም ከምንም በላይ ግን ቀድሞ የህዝቡን ደህንነት ማሸነፍ እንዳለበትና ይህንን የሚያደርጉትን እንደማይታገሱ ነው የኡጋንዳው ፕሬዚዳንት ዮዌሪ ሙሴቪኒ የገለጹትም። ውድ ተመልካቾች የመጨረሻ መረጃን ወደ እናንተ አድርሼ የዕለቱን ፕሮግራም በዚሁ ልቋጭ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሹመቱን የሰጣቸው አካል በግልጽ ኃላፊነታቸውን ስላላነሳው እኔም ነፃነቴን እንዲሁም አልታገትኩም ብለዋል። ጄኔራል ታደሰ ወረደ መታገታቸውንም ይሁን ወይም የቁም እስረኛ መደረጋቸውን አስመልክቶ በማህበራዊ ሚዲያ ላይ የተሰራጨው መረጃ ሙሉ በሙሉ ሐሰት መሆኑን አስተባብለዋል። ጄኔራሉ ለኢትዮጵያ ቼክ በሰጡት ቀጥተኛ ምላሽ እኔ አልታገትኩም፣ የቁም እስረኛም አልተደረግኩም ሲሉ አስተባብለዋል። በርካታ የፌስቡክ ገጾች ለወሬው ዋቢ ያደረጉት አፍሪካ ኢንተለጀንስ የተሰኘውን ተቋም ቢሆንም ተቋሙ ባወጣው ዘገባ ላይ ግን ስለ መታገታቸው የተጠቀሰ ነገር የሌለ መሆኑን ማረጋገጣቸውን ኢትዮጵያ ቼክ አጋርቷል። ውድ የሁሉ በእጅ መረጃ ቻናል ተከታታዮች ለሰዓቱ ያጠናቀርኩት መረጃ ይህንን ይመስል ነበረ። ወደ በኋላ ላይ በአዳዲስ እንዲሁ ወቅታዊና ፈጣን መረጃዎች ዳግም እንደምንገናኝ ቃል እየገባው የሰዓቱን መረጃ እዚህ ላይ ጨረስኩኝ። ቪዲዮ ከተመቻችሁ እንደተለመደው ላይክ፣ ሼር እንዲሁም ማንኛውንም ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ ሆናችሁ ቤተሰቦች ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ጋበዝኳችሁ። ሀገራችን በህዝቦቿ ጥረት ታፍራና ተከብራ ለዘላለም ትኑር። ብሩህ ቀን በእኔ በኩል ተመኘውላችሁ።